ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። ቼልሲ የአትሌቲኮ ማድሪዱን አሰልጣኝ ዲያጎ ሲሞኒን ለማስፈረም በይፋ እንቅስቃሴ ጀምሯል። ዛሬ ጠዋት ዘሰን የተባለው ታዋቂው የእንግሊዝ ጋዜጣ ይዞት በወጣ መረጃ ቼልሲ አሰልጣኝ ሊያም ሮዚነርን በማሰናበት በምትኩ በክረምቱ የአትሌቲኮ ማድሪዱን አሰልጣኝ ዲያጎ ሲሞኒን ለማስፈረም በይፋ እንቅስቃሴ ጀምሯል ሲል አስነብቧል። ክቡራትና ክቡራን ውድ አድማጮቻችን ይህንን ዜና በተመለከተ የማቀርብላችሁ መረጃ ይኖራል። በእንግሊዝ ፕሪሚየር ሊግ ማክሰኞ ምሽት 4 ሰዓት ላይ ቼልሲ ከሜዳ ውጪ ወደ አሜክስ ስታዲየም በማቅናት ከብራይተን ጋር ይፋለማል። ጨዋታውን በተመለከተ እንደዚሁ የተሰሙ አዳዲስ መረጃዎችን የማቀርብላችሁ ይሆናል። አሰልጣኝ ሊያም ሮዚነር ፕሬስ ኮንፈረንስ ላይ ተገኝተው ስለ ስቲቫኦ ጉዳት እንደዚሁም ቼልሲ ላይ ስላሉ ሌሎች ወቅታዊ ዜናዎች ስለ ጆ ፔድሮ ማግለጫ ሰጥተዋል። አሰልጣኙ ያነሷቸውን ዋና ዋና ጉዳዮችን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ዲያጎ ሲሞኒን የተመለከተውን መረጃ እናስቀድም። ዛሬ ጠዋት በታማኝነቱ እውቅናን ያተረፈው የእንግሊዙ ዘሰን ጋዜጣ አንድ ወሳኝ መረጃን አስነብቧል። ቼልሲ የአትሌቲኮ ማድሪዱን አሰልጣኝ ዲያጎ ሲሞኒን ለማስፈረም በይፋ እንቅስቃሴ ጀምሯል ሲል ንባቡን ጀምሯል። እንግዲህ ይህ ጋዜጣ እጅግ ተአማኒነት ያለው ሚዲያ ነው። በርካታ መገናኛ ብዙሃን እንደ ዋቢ አድርገው የሚጠቅሱት በተአማኒነቱ ምንም ጥርጥር የሌለው እጅግ ተወዳጅ ተነባቢ ጋዜጣ ነው። ይህ ተወዳጅ ጋዜጣ እንዳስነበበው ከሆነ የቼልሲ ባለቤቶች ባደረጉት አስቸኳይ ስብሰባ በክረምቱ የዝውውር መስኮት ማለት ነው ቼልሲ አሰልጣኝ ሊያም ሮዚነርን በማሰናበት በምትኩ ዲያጎ ሲሞኒን ለማስፈረም በይፋ እንቅስቃሴ መጀመር አለብን ብለው እንደተስማሙ ገልጿል። እንግዲህ አሁን ላይ የአትሌቲኮ ማድሪዱ አሰልጣኝ ዲያጎ ሲሞኒ ረጅም ዓመታት አትሌቲኮን በማሰልጠን የሚታወቁ አሰልጣኝ ናቸው። ታክቲካሊ በጣም ጎበዝ የሚባሉ አሰልጣኝ ናቸው። በአሁን ሰዓት ላይ ዓለም ላይ ካሉ አሰልጣኞች ሁሉ በግንባር ቀደምትነት ከፍተኛ ክፍያ የሚከፈላቸው ብቸኛው አሰልጣኝ ዲያጎ ሲሞኒ ናቸው። አሁን ላይ ከፍተኛ ትችትና ውግዘት የገጠማቸው የቼልሲ ባለቤቶች እንግዲህ የቼልሲ ደጋፊዎችን ለመካስ በሚል በክረምቱ ቀጥታ አሰልጣኝ ሊያም ሮዚነር በማሰናበት አንቱታ ያተረፉትን አሰልጣኝ ዲያጎ ሲሞኒን ወደ ቼልሲ ለማምጣት እንግዲህ መወሰናቸው እንግዲህ ዘሰን የተባለው ጋዜጣ ዘግቧል። ከዚህም በተጨማሪ አሰልጣኙ ጎን ለጎን እንደዚሁ የመስመር የፊት አጥቂ የሆነውን ወሳኙን ተጫዋች አልቫሬዝን እንደዚሁ ወደ ስታንፎርድ ብሪጅ ለማምጣት በሙሉ ድምጽ መወሰናቸው ነው ዘሰን የተባለው ጋዜጣ ያስነበበው። ዲያጎ ሲሞኒ ወደ ቼልሲ ቢመጡ ለቼልሲ እጅግ ወደ ቼልሲ ወደ ውጤታማነት እንዲጓዝ በማድረግ ረገድ ትልቅ ሚና ይጫወታሉ ብዬ አስባለሁ። ልምድ ያለው አሰልጣኝ ነው። ፓሽን ያለው አሰልጣኝ ነው። ይሄ የሚያደርገው ወኔው ኃይሉ ተጫዋቾች ላይ የሚጋባ እንደዚሁም ደጋፊዎችን የሚያነሳሳ እጅግ በወኔና በኃይል የተሞላ አሰልጣኝ ነው። ታክቲካሊም ቀላል የሚባል አሰልጣኝ አይደለም። አሁን ላይ ዓለማችን ላይ ካሉ አሰልጣኞች ታላቁን ክፍያ የሚከፈለው ይህ አሰልጣኝ ነው። አትሌቲኮ ማድሪድን ለውጤት በማብቃት ረገድ እንደዚሁ ትልቁ አስተዋጽኦ ያለው አሰልጣኝ ነው። የስፔን ላሊጋን ማንሳት ችሏል። የአውሮፓ ሻምፒየንስ ሊግም ተደጋጋሚ ጊዜ ወደ ፍጻሜ መድረስ የቻለ አሰልጣኝ ነው። እንደዚሁም የኮፓ ዴላሬ ሌሎች የሀገር ውስጥ ውድድሮችንም እንደዚሁ አሸንፏል። የስፔን ሊግ ላይ ከነ ባርሴሎና ከነ ሪያል ማድሪድ ጋር የተናነቀ እንደዚሁ ጥሩ ውጤት በማምጣት የሚታወቅ አሰልጣኝ ነውና ይህ አሰልጣኝ እንግዲህ ወደ ቼልሲ ቢመጣ ቼልሲን ይለውጣል ብዬ አስባለሁ። ትንሽ የሚያስቸግረው ነገር ይሄ የሚከፈለው ክፍያ በጣም ከፍተኛ ነው። ያም ቢሆን ግን የቼልሲ ባለቤቶች የገንዘብ ችግር የለባቸውም። የደጋፊዎች ተቃውሞም እንደዚሁ ያለባቸው በመሆኑ ያለውን ሁሉ ከፍለው እንግዲህ ይህ አሰልጣኝን ወደ ስታንፎርድ ብሪጅ ለማምጣት መወሰናቸው እጅግ አስደሳች ነው ብዬ አስባለሁ። አትሌቲኮ ማድሪድ አንደኛ ለዚህ ሰውዬው የሚከፍለው እጅግ ትልቅ ክፍያ ከብዶታል እየተባለ ነው። እንደዚሁም ይህ አሰልጣኝ በርካታ ዓመታትን ኦልሞስት ለ11 እና ለ12 ዓመታት አትሌቲኮ ማድሪድን ያሰለጠነ በመሆኑ አሁን ደግሞ አሰልጣኙን በማሰናበት ወይም ደግሞ በመሸኘት በሌላ ፍሌቨር በሌላ ያጫወት ዘዴ ለመጫወት አትሌቲኮ ማድሪድ መወሰኑ ነው የተገለጸ የሚገኘው። ስለዚህ ቼልሲ ይህንን በቅርበት እየተከታተለ በመሆኑ አሰልጣኝ ዲያጎ ሲሞኒን ወደ ፕሪሚየር ሊግ ወደ ቼልሲ በማምጣት
በመምጣት ቼልሲን ውጤታማ ለማድረግ መወሰናቸው እንግዲህ ዛሬ ጠዋት ዘሰን የተባለው ጋዜጣ አስነብቧል። ይሄ በጎ እርምጃ ነው ብዬ አስባለሁ። ምክንያቱም አሁን ያለው አሰልጣኝ የሚያደርገው ነገር የጠፋበት ያናህል የማይወደድ ብዙ እውቀት ልምድ የሌለው አሰልጣኝ ነውና የዚህ የዲያጎ ሲሞኒ ወደ ቼልሲ መምጣት እጅግ ደስ የሚያሰኝ ዜና ነው ብዬ አስባለሁ። በሌላ እንግዲህ ወደ ሌላኛው ዘገባ ስንሸጋገር በ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ ቼልሲ ከሜዳ ውጪ ወደ አሜሪካን ኤክስፕረስ ስታዲየም በማቅናት ከብራይተን ጋር ይፋለማል። በዚህ ጨዋታ ላይ አሰልጣኝ ሊያም ሮዚነር ፕሬስ ኮንፈረንስ ላይ ተገኝተው ስለ ጨዋታው ማብራሪያ ሰጥተዋል። እስኪ አሰልጣኙ ያነሷቸውን ዋና ዋና ጉዳዮችን እንመልከት። በቅድሚያ ስለ ኢስቲቫኦ ሀሳባቸውን ሰንዝረዋል። ኢስቲቫኦ በጉዳት ምክንያት በነገው ጨዋታ አይሰልፍም ብለዋል። የጉዳቱ መጠን ምን ያህል ነው የሚለው ነገር ገና ይፋ አላወቅነውም። ስለዚህ እኔም ማውቀው እስካሁን የነገው ጨዋታ እንደማይሰለፍ ነው። በቀጣይ የጉዳቱ መጠን የማሳውቃችሁ ይሆናል ብለዋል። እንግዲህ ኢስቲቫኦ ዊሊያን ከማንቸስተር ዩናይትድ ጋር በተደረገው ጨዋታ ገና 14ኛ ደቂቃ ነበረ የብሽሽት የሚባለው ሃምስትሪንግ ጉዳት አጋጥሞት ተቀይሮ የወጣው። ስለዚህ በቀጣዮቹ ጨዋታዎች እሱን ተክቶ ወደ ሜዳ የሚገባው አሌሃንድሮ ጋርናቾ ይሆናል። አሰልጣኝ ሊያም ሮዚነር እንደዚሁ ስለ ጃኦ ፔድሮ አንስተዋል። ጃኦ ፔድሮ ከማንቸስተር ዩናይትድ ሊደረግ በነበረው ጨዋታ ላይ የተወሰኑ ደቂቃዎች ሲቀሩት ጉዳት ማስተናገዱ ይታወሳል። በዚህም ከቼልሲ 11 ስብስብ ውጪ ሆኖ ነበረ። አሁን አሰልጣኝ ሊያም ሮዚነር እንደገለጹት ከሆነ ይሰለፍ አይሰለፍ የሚለውን ጉዳይ ገና አልወሰንም። በቀጣይ ማክሰኞ ጠዋት ወይም ደግሞ ረፋድ አካባቢ የሚያደርገውን እንቅስቃሴ ተመልክተን የምንወስን ይሆናል። ስለዚህ ስለሱም ነገር ስለ ጃኦ ፔድሮም የመሰለፉ ነገር እርግጠኛ አይደለሁም ሲሉ አሰልጣኝ ሊያም ሮዚነር ገልጸዋል። ስለ ኢንዞ ፈርናንዴዝም ተናግሯል። ኢንዞ ፈርናንዴዝ በጥሩ ጤንነት ላይ ይገኛል ብሏል። ከማንቸስተር ዩናይትድ በተደረገው ጨዋታ ላይ የተወሰነ ጉዳት አጋጥሞት ነበረ። አንድ ይሄ ጨዋታ ያመልጧል ተብሎ እየተዘገበ የነበረ ቢሆንም አሰልጣኝ ሊያም ሮዚነር ግን ልጁ ጥሩ ሁኔታ ላይ ይገኛል፣ በአስተማማኝነት ይሰለፋልም ሲሉ ማረጋገጫ ሰጥተዋል። ሌላው እንደዚሁ ስለ ኮልዊልም ሀሳባቸውን ሰንዝረዋል። ኮልዊል በጥሩ ሁኔታ ልምምዱን እያደረገ ነው። በቀጣይ ሳምንት የመሰለፍ እድል ይኖረዋል ብለዋል። ከቼልሲ ከ21 ዓመት በታች እስከ 60ኛው ደቂቃ ያህል ተጫውቶ ጥሩ መሻሻልና በጥሩ ሁኔታ እያገገመ መሆኑን ተረድተናል። በቀጣይም እንደዚሁ ከ21 ዓመት በታች ላለ ቡድን አሁን ኔክስት ዊክ ይጫወትና ወደ ዋናው ቡድን ቀላቅለን በዛው ወደ ሜዳ የሚመለስበት እድል ይኖራል ሲሉ ስለ ኮልዊል ተናግሯል። ከዚህ ውጪ ግን ሌላ የጉዳት ዜና በቼልሲ ቤት የለም ብለዋል። ቻሎባም ከጉዳቱ አገግሞ ተቀይሮ እንደገባ እናስታውሳለን። ስለዚህ እሱም ወደ ሙሉ ብቃቱ ተመልሷልና የቼልሲ ተጫዋቾች እንግዲህ ከሞላ ጎደል አሁን ላይ እያገገሙ ነው ብሎ መናገር ይቻላል። ቼልሲ አሁን ላይ 48 ነጥብ በመያዝ 6ኛ ደረጃ ላይ ይገኛል። ብራይተንም ቼልሲን ከስር እየተከተለ ነው። 47 ነጥብ ላይ ይዞ ይገኛል። በአንድ ነጥብ ልዩነት ብቻ ነው ያለው። ቼልሲና ብራይተን በአጠቃላይ 22 ጊዜ ተገናኝተዋል በሁሉም ውድድሮች። ቼልሲ 11 ጊዜ ማሸነፍ ችሏል። እንደዚሁም ብራይተኖች 6 ጊዜ ማሸነፍ ችሏል። 5 ጨዋታዎች ደግሞ አቻ በሆነ ውጤት አጠናቋልና ብራይተን እንግዲህ እንዳጠቃላይ አሁን ላይ ጥሩ እንቅስቃሴ እያደረገ ቲም ነው። በእንግሊዝ ፕሪሚየር ሊግ ውጤት እየቀናው ይገኛል። ለምሳሌ ከቶትናም ጋር 2-2 ነበር የተለያየው። በርንሌን 2-0 ማሸነፍ ችሏል። ሊቨርፑልን 2-1 አሸንፏል። ሰንደርላንድም እንደዚሁ 1-0 በማሸነፍ ያለፉትን 5 ጨዋታዎችን ስንመለከት በጥሩ የማሸነፍ ሞራል ላይ ይገኛል። ቼልሲ ግን እዛ ላይ አይደለም። ተከታታይ ጨዋታዎች እየተሸነፈ ነው። ያውም በሰፊ የጎል ልዩነት እየተሸነፈ ይገኛልና ብራይተን ለቼልሲ ታላቅ ተጋጣሚና እጅግ የሚፈትነው ቲም እንደሚሆን ይጠበቃል። እንግዲህ በአጠቃላይ ቼልሲ ቤት የተመለከቱ ዋና ዋና መረጃዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ